አቶ ጌታቸው ረዳ በትግራይ ስለተቀሰቀሰው አዲስ ውጥረት እንደዚሁም የጦርነት ስጋት አነጋጋሪ መረጃ ይፋ አድርገዋል። እንመለከተዋለን። በቤንሻንጉል ጉሙዝ ክልል መተከል ዞን ጥሬ ብር እንደ ዕቃ እየተሸጠ ነው ተብሏል። ባንኮች ስራ አቁመዋል የተባለው በምዕራብ ኢትዮጵያ ምን እየተከናወነ ነው የሚለውን የምንነግራችሁ ይሆናል። የውጭ ጉዳይ ሚኒስቴር በደቡብ አፍሪካ ምን እየተከናወነ ነው ለሚለው ሰሞነኛ ዘግናኝ ዜናዎች አፋጣኝ ምላሽ እንዲሰጠው የሀገሪቱን መንግስት መጠየቁ ተሰምቷል። ከዚህ ውጪ ኢራን እየፈራረስኩ ነው ስትል ለአሜሪካ ሚስጥራዊ መልእክት መላኳን ፕሬዝዳንት ትራምፕ ይፋ አድርገዋል። ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንዴት አላችሁ? የሰዓቱ የመረጃ ጥንቅራችን ሆ ተጀመረ። በመግቢያችን ላይ ያነሳናቸውን ጉዳዮች በዝርዝር የምንመለከት ይሆናል። እንደተለመደው እየሰማችሁን አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። ጦርነቱን ሊያስጀምሩት ነው ጌታቸው ረዳ። አቶ ጌታቸው ረዳ የህወሓትን አመራሮች ጦርነት ቀስቃሽ ሲሉ በጽኑ ወንጅለዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ የህወሓት አመራሮች የጦርነት ነጋሪት በመደለቅ ትግራይን ወደ አዲስ ጥፋት እየመሩ ነው ሲሉም ነው አጥብቀው ያስጠነቀቁት። አቶ ጌታቸው ይህንን ወቀሳ የሰነዘሩት በተለይ የህወሓት ማዕከላዊ ኮሚቴ አባሉ ዶክተር አዲስ ዓለም ባሌማ በተለያዩ የውጭ ሀገራት ከሚኖሩ የትግራይ ተወላጆች ጋር በቪዲዮ ኮንፈረንስ በነበራቸው ቆይታ ለወታደራዊ አማራጭ ዝግጅት አጠናቀናል ሲሉ የሰጡትን ማብራሪያ ተከትሎ ሲሆን ድርጊቱንም አደገኛ ጀብደኝነት ሲሉ አጣጥለውታል። አቶ ጌታቸው በይፋዊ የፌስቡክ ገጻቸው ላይ በእንግሊዝኛ ቋንቋ ባሰፈሩት ጽሑፍ ህወሓት በድርጅታዊ መከፋፈልና በፖለቲካዊ ውጥረት ውስጥ በወደቀ ቁጥር ወደ ጦርነት ቋንቋ መመለሱ የፖለቲካ ኪሳራ ማሳያ ነው ሲሉ ገልጸዋል። አክለውም የህወሓት አመራሮች ነጻነታቸውን ያገኙበትን የፕሪቶሪያ የሰላም ስምምነትን ሞቷል እያሉ ማጣጣላቸው ተገቢ አለመሆኑን ጠቁመዋል። ሌላ ጦርነት ትግራይን በፍጹም አያገግማትም ያሉት አቶ ጌታቸው ይልቁንም የክልሉን ወጣት የሚጨርስና አካባቢዋን የሙት መንፈስ የሚያደርግ እንደሆነ አስገንዝበዋል። በመሆኑም የትግራይ የወደፊት ዕድል ያለው ከፌዴራል መንግስት ጋር በሚደረግ ገንቢ ግንኙነትና በመልሶ ግንባታ ላይ እንጂ በጦርነት ቅዠት እንዳልሆነ አጽንኦት ሰጥተዋል። በመጨረሻም የህወሓት አመራሮች የጦርነት ነጋሪት ድለቃውን ትተው የቆሰለውን ማህበረሰብ የማዳን ስራ ላይ እንዲያተኩሩ አቶ ጌታቸው ረዳም ጥሪ አቅርበዋል። በቤንሻንጉል ጉሙዝ ክልል መተከል ዞን ጥሬ ብር እንደ ዕቃ እየተሸጠ ነው፣ ባንኮች ስራ አቁመዋል ተብሏል። በቤንሻንጉል ጉሙዝ ክልል መተከል ዞን የተለያዩ ወረዳዎች ለዓመታት የጸጥታ ችግር ባለመፈታቱ የሰዎች ሕይወት እያለፈ መሆኑን በተለይ በቡለን ወረዳ ከሞት በተጨማሪ ከ2017 ዓ.ም ጀምሮ የባንክ አገልግሎት በመዘጋቱ ነዋሪዎች መቸገራቸውን ራሳቸው ነዋሪዎቹና የፓርላማ አባላት መናገራቸውን ቲክፋ ዘግቧል። ከሰሞኑ በግልገል በለስ ወረዳ የጉሙዝ ህዝብ ታጣቂዎች ባደረሱት ጥቃት በ11 ሰዎች ላይ ሞትና የአካል ጉዳት ከመድረሱ ከቀናት በፊትም ቡለን ላይ የኦነግ ሸኔ ታጣቂዎች ባደረሱት ጥቃት ከ5 በላይ ንጹሃን ተገድለዋል ተብሏል። በቡለን ወረዳ የተኩስ ጥቃት አለመቆሙን አንስተው ከዚህ ባሻገር በ2017 ዓ.ም ግንቦት ላይ የሸኔ ታጣቂዎች በከተማው ላይ ጥቃት ካደረሱ ጊዜ ጀምሮ ማህበረሰቡ ለ1 ዓመት የባንክ አገልግሎት እያገኘ አይደለም ሲሉም ነው ያስረዱት። አገልግሎቱን ለማግኘት ከቡለን ወደ ቻግኒ መጓዝ ግድ እንደሚላቸው በተለይም አሁን ደግሞ የትራንስፖርት ጉዞ ከ1 ሺህ እስከ 2000 ብር ያለ ታሪፍ እንደሚጠየቁ ገልጸው ይህም ሆኖ ቻግኒ ላይ ካሽ የለም በሚል ባንክ ቤት ከ3000 ብር በላይ ሰጥም ሲሉ በብርቱ መቸገራቸውን ገልጸዋል። በፓርላማ የአካባቢው ተወካይ ዶክተር መብራቱ አለሙ በቡለንም ሆነ በግልገል በለስ ወረዳ በታጣቂዎች ሰሞነኛ ጥቃት መፈጸሙን ተናግረዋል። የባንክ አገልግሎት መቋረጡን በተመለከተ በሰጡት ገለጻ ደግሞ በ2017 ሸኔ ቡለን ከተማ ገብቶ ንጹሃንን ገድሎ ባንክ ዘርፎ ፖሊስ ጣቢያ፣ ሆስፒታል ላይ ጉዳት አድርሶ ወጣ ሲሉ አስታውሰው ከዚያ ጊዜ ጀምሮ የባንክ አገልግሎት የለም ተዘግቷል ብለዋል። ችግሩ ከምን ደረጃ እንደደረሰ ሲያስረዱም ካሽ በኦንላይን እየተሸጠ ነው። 90 ሺህ ብር ካሽ ካለ 100 ሺህ ብር ትራንስፈር ትቀበላለህ። 100 ሺህ ብር በአካውንት ያስገባና 90 ሺህ ብር እንካ ይልሃል ነው ያሉት። በቡለን ካሽ እየተሸጠ ነው። ካሽ ራሱ ንግድ ሆኗል። በአካባቢው የባንክ አገልግሎት ቆሟል። የካሽ እጥረት በጣም አለ ያሉት የፓርላማ አባሉ ጉዳዩን እኛም ስናነሳ ነበር፣ ነገር ግን እስካሁን እልባት አልተሰጠውም ሲሉ ገልጸዋል። የመፍትሄ ያሉትን ሐሳብ ሲያጋሩ ደግሞ ከላይ የሚሄድ በአካባቢው ያለውን የጸጥታ ሁኔታ በደንብ የሚከታተል ነጻ የሆነ ለህዝብ ወገንተኝነት ያለው ኮማንድ ፖስት መቋቋም አለበት ሲሉ መክረዋል። በመተከል ዞን ዋና አስተዳዳሪ አቶ መለስ ኪዊ በጉዳዩ ዙሪያ ምላሽ እንዲሰጡ ቢጠየቁም ፈቃደኛ አልሆኑም ብሏል ዘገባው።
የመረጃ ጥንቅራችን እንደቀጠለ ነው። ኢትዮጵያ ደቡብ አፍሪካ የሚኖሩ ዜጎቿ በመንግስት ጥበቃ እንዲደረግላቸው እንደተጠየቀ የውጭ ጉዳይ ሚኒስቴር አስታውቋል። በደቡብ አፍሪካ በሚኖሩ የውጭ ሀገር ዜጎች ላይ የሚፈጸመው ጥቃት በድጋሚ ማገርሸቱን ተከትሎ የኢትዮጵያ መንግስት ለዜጎቹ ተገቢው ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ ማቅረቡን የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አቶ ነቢያት ጌታቸው በሰጡት መግለጫ በደቡብ አፍሪካም በየጊዜው በሚቀሰቀሰው የጸረ ስደተኞች ጥቃት ኢትዮጵያውያን ከሰለባዎቹ መካከል እንደሆኑ ገልጸዋል። ከሰሞኑ የተፈጠረውን ክስተት ተከትሎ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ዜጎች አስፈላጊውን የደህንነት ጥንቃቄ እንዲያደርጉ ማሳሰቢያ ማውጣቱን ቃል አቀባይ አስታውሰው ከማሳሰቢያ ባለፈም የደቡብ አፍሪካ መንግስት ለኢትዮጵያውያን ደህንነት ዋስትና እንዲሰጥ በይፋ መጠየቁን ተናግረዋል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በበኩሉም በዜጎች ላይ ግድያና ጥቃት መፈጸሙን እንዳረጋገጠ ገልጿል። በተለያዩ የሀገሪቱ ክፍሎች የሚኖሩ ኢትዮጵያውያንም ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። ኤምባሲው አክሎም በኢትዮጵያውያን ላይ ጆሃንስበርግ ከተማ ውስጥ በተፈጸሙ ግድያዎች ዙሪያ የሀገሪቱ መንግስት አስቸኳይ እርምጃ እንዲወስድ ጠይቋል። ከዚህ ውጪ በዜጎች ላይ የሞትና የአካል ጉዳት ያደረሱ አካላት በአስቸኳይ ለህግ እንዲቀርቡና የሂደቱ ውጤት እንዲገለጽለት ለደቡብ አፍሪካ መንግስት ጥያቄ አቅርቧል። ጥቃቱ በዜጎች የኢኮኖሚና ማህበራዊ ህይወት ላይ እያደረሰ ያለው ጫና አሳሳቢ መሆኑንም አመላክቷል። የጸጥታ ስጋት ባለባቸው አካባቢዎች ልዩ ጥበቃ እንዲደረግ፣ ግድያውን እየፈጸሙ ባሉ አካላት ላይም አስቸኳይ ምርመራ እንዲደረግና የምርመራው ውጤትም እንዲገለጽ መጠየቁን የውጭ ጉዳይ ሚኒስቴር ገልጿል። ኤምባሲው ግፈኞች በኢትዮጵያውያን ላይ በፈጸሙት ግድያና በደል ጥልቅ ሐዘን ተሰምቶኛል ነው ያለው። ኤምባሲው ሰሞኑን ስንት ኢትዮጵያውያን እንደተገደሉ ባይገልጽም በቅርብ ቀናት 4 ኢትዮጵያውያን እንደተገደሉ የሀገሪቱ የዜና ምንጮች ዘግበዋል። ከቅርብ ጊዜ ወዲህ በሀገሪቱ ውስጥ የውጭ ዜጎች በተለይም የጥቁር አፍሪካዊ ስደተኛ ጠል እንቅስቃሴ መበራከቱን የጠቀሰው ኤምባሲው ግድያዎቹ ከዚሁ ጋር የተያያዙ ሊሆኑ እንደሚችል ጠቁሟል። ለችግሩ መፍትሄ እስኪገኝ ድረስ በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን ከወትሮ በተለየ መልኩ እርስ በርስ እንዲተባበሩ ኤምባሲው መልእክት አስተላልፏል። በመጨረሻም ኢራን እየፈራረስኩ ነው ስትል ለአሜሪካ ሚስጥራዊ መልእክት መላኳን ፕሬዝዳንት ትራምፕ ይፋ አድርገዋል። በአሜሪካና በኢራን መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫ አዲስና አስገራሚ ምዕራፍ ላይ ደርሷል የተባለው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የኢራን መንግስት በቀጥታ ለዋይት ሀውስ መልእክት መላኩንና ሀገሪቱ በከፍተኛ የውስጥ ቀውስ ምክንያት በመፈራረስ ላይ ይገኛሉ ስትል ሁኔታዋን መግለጿን ይፋ አድርገዋል። እንደ ፕሬዝዳንት ትራምፕ ገለጻ ኢራን ይህንን ሚስጥራዊ ግንኙነት ለማድረግ የተገደደችውም በአሜሪካ የባህር ኃይል የተጣለባት ጥብቅ እገዳና ወታደራዊ ጫና የሀገሪቱን ኢኮኖሚ ሽባ በማድረጉ ነው። ሀገሪቱ በአሁኑ ወቅት ከቁጥጥር ውጭ የሆነ የኑሮ ውድነት፣ የፖለቲካ አለመረጋጋትና ማህበራዊ ቀውስ ውስጥ እንደምትገኝና ይህም የነባሩን ስርዓት ህልውና አደጋ ላይ እንደጣለው ተጠቁሟል። ትራምፕ ይህንን መረጃ በይፋ መናገራቸውም በኢራን ላይ የሚደረገው የስነ ልቦና ጦርነት አካል እንደሆነ ቢታመንም በሀገሪቱ ውስጥ ያለው ተጨባጭ ሁኔታ ግን ለኢራን መንግስት እጅግ አስቸጋሪ የሆነ መምጣቱን ዓለም አቀፍ ጉዳይ ተንታኞች እየገለጹ ይገኛሉ። የኢራን ባለስልጣናት ይህንን የትራምፕን መግለጫ በይፋ ለማስተባበል ጥረት ቢያደርጉም በሀገሪቱ ውስጥ ያለው የነዳጅ ሽያጭ መቋረጥና የገንዘብ ዋጋ ማሽቆልቆል ለቀውሱ ትልቅ ማረጋገጫ ተደርጎ ተወስዷል። ቅድመ ሁኔታዎችን ተቀብላ ወደ ድርድር ትምጣ ሲሉ የሚገልጹት ትራምፕ በበኩላቸው ኢራን ዩራኒየም የማበልጸግ ስራዋን ካላቆመችና የባህር ላይ እገዳውን የሚጥስ ድርጊት ካልተገታ ጫናው ተጠናክሮ እንደሚቀጥል በድጋሚ አስታውቀዋል። ውድ የሸገር ሳይንስ ቤተሰቦች የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።